ብሌን የወንጀለኛ ተባባሪ አልሆንም በማለትም ለፖሊስ ደውላ ሰላምዬ እንድትያዝ አደረገች። እጅግ በጣም ያሳዝናል። ብሌን ያልተረዳችውና ያልጠበቀችው ነገር ምንድን ነው? ብሌን እንግዲህ አሁን ላይ አልማዝ በህይወት መኖሯን ስለማታቅም የሰው ገዳይ ናችሁ ነፍሰ በላ በማለትም ለፖሊስ ደውላ እትዬን ምንም በወዳትም በአከብራትም ግን ደግሞ የወንጀለኛ ተባባሪ መሆን የለብኝም በማለትም ለፖሊስ ደውላ አልማዝ በህይወት መኖሯን ስለማታቅ በሚያሳዝን ሁኔታ እስር ቤት እንድትገባ አደረገች። ሰላምዬ የበኃይሉ ሲገርማት እሷም ተጨመረች። አሁን ሰላም የምታውቀው ነገር ስለሌለ በአልማዝ ተጠርጥሮ ነው የተያዘው ብላ ነው የምታስበው በኃይሉ ግን የተከሰሰው በሌላ ወንጀል ስለሆነ ፊላሹን አሳልፏ መስጠት እንዳለባትም ለፖሊስ ስላወቀች ቃል አሁን ላይ ቃል እንደሆነች ነው የሚያውቀው ያስያዘችው። ነገር ግን ብሌን አሁን ናና ሳሚን ይቅርታ ጠይቃት ብሌንም በማለት ቃል ለሳሚ ነገረችው። ሳሚም እቤት ድረስ በመምጣትም እጅግ በሚያሳዝን ሁኔታ ይቅርታ ቢጠይቃትም ብሌን ይቅርታ አላደርግልህም አለችው። መጀመሪያ ላይ እምቢ ስትለው ግን ፈጣሪ ያደረግከው ነገር ፈጣሪ ይቅር ይበለ ስትለው አንቺ ይቅር ያላልሽኝም ፈጣሪ ይቅር ሊለኝ አይችልም አላት። በዚህን ሰዓት ጥሩ ነገር ነው ያደረግከው ይቅርታ አድርጌልሃለሁ አለችው። እሱም ብሌን አንቺ ልበ ንጹህ ሴት ነሽ፣ ግን ደግሞ በዙሪያሽ ያሉት በጣም መጥፎ ሰዎች ናቸው። ሰላም፣ ዳግም እንዲሁም ደግሞ ቃል በኃይሉ አላት። እንዴት እንደዚህ ልትል ቻልክ? ዳግም ደግሞ ምን አደረገ? እዩልሽ ብሌን አልማዝን ገለው የቀበሯት እነሱ ናቸው። አንቺ ምንም አታውቂም፣ ይሄን ደብቀውሻል ሲላትም ብሌን እየሮጠች ዳግም ጋር ሄደች። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልጅ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው አደራ ድራማ ቀጣይ ፓርት ይዘን መጥተናል። እንግዲህ ሰላምዬን በሚያሳዝን ሁኔታ ብሌን ለፖሊስ ደውላም እንድትያዝ አደረገቻት። ብሌን እንግዲህ የወንጀለኛ ተባባሪ መሆን የለብኝም እትዬን እንደ እናቴ በወዳትም ግን ደግሞ የሰው ነፍስ ነው ያጠፋችሁ፣ ይህንን ይዛ ዝም ብላ እንድትኖር አልፈቅድም። ብሌን ለፖሊስ መደወል አለብሽ በማለትም ለኤኒክ ፔስተር ደውላ ኤኒክ ፔስተር ነኝ የሚጠቁሙት መረጃ ካለ ሲላትም ብሌን እንግዲህ በስሜታዊ ሁሉንም ነገር ስለ ሰላም ዝክዝክ አድርጋ ነገረቻቸው። አሁን ላይ ፖሊሶቹ ቀጥታ ወደ ቤት መጡ። ነገር ግን አሁን ላይ ቃል እያስመሰለች ትገኛለች። ቃል እንግዲህ ዳግምንና ብሌንን እያጣላች መስሏት ነበረ። እናም ሳሚ ለካ እንደዛ አይነት ነህ፣ እንደ ውሻ አኳባላቸው አጭቃጭቃቸው ወንድ ነህ አደንቃለሁ እያለች መላላጥ ጀመረች። ነገር ግን ዳግምና ብሌን የሚጨቃጨቁት አልማዝን ገለሃል በማለት ነበር። ዳግምም ማን የነገረሽ? ስጦታ ገዝቶ አስጠብቋት ነበር። ብሌኔ መጣሽልኝ? እኔ ቆንጆ በጣም ቆንጆ ስጦታ ገዝቼልሻለሁ፣ እንደሚያስደስተሽ ተስፋ አደርጋለሁ አላት። ምን ስለአንተ ስጦታ አይመለከተኝም፣ ባክህ ለሱ አይደለም የመጣሁት። ምን ሆንሽብኝ? ማነው ያናደደሽ? ይቺ ቃል ናት አይደለ? ተናደሻል እኮ ተረጋጊ አላት። ይኸውልህ መጀመሪያ ሰው ላይ አትጠቁ፣ ለራስህ ተረጋጋ። ምን አይነት ሰው ነህ አንተ? ምን አደረግኩኝ? ምን ተፈጠረ? እባክሽ ብሌኔ። ይኸውልህ አልማዝን አንተ እትዬ ቃል ሆናችሁ ገላችኋታል አይደል አለችው። ብሌኔ ማን የነገረሽ? ማንም ይንገረኝ። ነህ አድርገዋል አላደረግከውም? ብሌኔ ላስረዳሽ። ስለምንድን ነው የምታስረዳኝ? እንዴት እንደገደላችኋት፣ እንዴት እንደቀበራችኋት አቆነጃጅተን ልትነግረኝ ነው? ነፍሰ ገዳይ አለችው። ብሌኔ እኔ እንደሱ አይደለሁም። ምን ማድረግ ነበረብኝ? የተፈጠረው ድንገተኛ ነው፣ አያገባኝም። ወንጀለኞች ናችሁ አለችው። እዩልሽ የተፈጠረው ድንገት ነው። ሰላምና እሷ ተጋጩ። በዚህን ሰዓት ሰላም አስባው ሳይሆን አልማዝን ገፍትራት የጠረጴዛው ጠርዝ መታት፣ ሞተች።
እኔ ቦታ ብትሆን ምንድን ነበር የምታረጊው? ሰላምን አሳልፈሽ መስጠት ወይስ ደግሞ ምን ማድረግ ነበረብሽ? ሰላም በጣም አሳዘነች። ፈልገው አይደለም ያደረገችው በቃ አላት። በዚህን ሰዓት ብሌን የመጨረሻ ተናደደችና ከቤት ወጣች። ቃል ደግሞ ግድግዳውን ተገድፋ እየሳቀች ነበረ። በዚህን ሰዓት ምንነሽ ነው? ተናድሻል እኮ ብሌኔ አለች። ውዜ ሳባክሽ በማለት ጥላት ገባች ወደ ውስጥ። በዚህን ሰዓት ለሳሚ ደውላ ሳሚ ትችላለህ፣ ጀግና ነህ፣ ዳግምና እኮ ብሌን ተባሉ እንደውሻ ልጋደሉ ነው አለችው። የምርሽን ነው አላት። አዎ የምሬን ነው። ይገርማል። ከዛም ብሌን ወደ ውስጥ ገብታ ማልቀስ ጀመረች። ምንድነው የሚያነፋርቅሽ አንቺ አለቻት። ብሌን ዝም አለች። አንቺን እኮ ነው። ንቄት ነው መልስ ማትመልሽልኝ? አትነፋረቂብኝ፣ እዚህ ለወንድ ብለሽ አትነፋረቂ። አሁን እምበላው ምግብ ፈልጋለሁ፣ እርቦኛል አለቻት። ብሌን ጸጥ ብላ ተነስታ ሄዳ ምግብ ልታመጣ ክችን ቆመች። አልማዝ መታ ልጄ እንዴት ዋልሽ? ደህና ዋልሽ? ምን ተፈጠረ? ምን ይፈጠራል? በኃይሉን እና አይፈታም አይፈታም። እንግዲህ ከቆየ ፍርድ ቤት እንደሚወስዱትም ተነግሮናል። ፍርድ ቤት ከገባማ በዛው ቀረ ተገላገልኩት ይሄ መርስ እያለች እንግዲህ ቃል ትደሰታለች። ደሞች ብሌን ምን ሆና ነው የምትነፈረቀው? አትፍረጅባት እማዬ፣ በጣም ታሳዝናለች እኮ። ምን ሆነ እማዬ? ከፍቅረኛዋ ከዳግም ጋር ተጣልታና። ምን? አዎ ለወንድ ብለን እንደዚህ የምትነፋረቀው? አዎ መሆኑ ነው እንግዲህ። ኧረ ይህች ልጅ አለችና ሰላም ተነስታ ወደ ክችን ሄደች። አንቺ ምን እየሆንሽ ነው? ምንድነው የሚያነፋርቅሽ? ምንም ትዬ። እንዴት ነው? ገልምጠሽኝ እኮ ነው ያለፍሽው። እትዬ አልገለመጥኩሽም እውነት። ኧረ እባክሽ እንደዛ ገልምጠሽ ስታልፊ ለወንድ ብለሽ ነው እንደምትነፋረቂው? ስለምንድን ነው ወንድ ነው የምታወሪው? ስርዓትሽ ብትይዥ ይሻልሻል። አልበለዚያ ግን ሌላ ችግር ትፈጥራለሽ። በስርዓት ብትሰሪ ነው የሚሻልሽ። እትዬ የሚጸጽሽን ነገር አትናገሪ። ምንድን ነው የሚጸጽተኝ? ጭራሽ ትናገረኛለሽ? መልስ መመለስ ጀመርሽ? እትዬ መናገር የማልፈልገውን ነገር እንድናገር አትገፋፊኝ። ኧረ እባክሽ ተናገሪያ ታዲያ። አልማዝን ገላችሁ እንደ ቀባራችሁ አሰምቻለሁ። ምን? አዎ ይህን ነበር መናገር ያልፈለግኩት። ወንጀለኞች ናችሁ። ብሌን እባክሽ ተረጅኝ፣ ይቅርታ አድርጊልኝ። አሁን እውነታውን ስላወቅኩብሽ ነብሰ ገዳይ እንደሆንሽ ስላወቅሽ ነው ይቅርታ የምትጠይቅኝ? ብዙ ነገር ስትኛል ነበር አለቻት። በማለትም እንግዲህ እባክሽ ፈልጌው አይደለም ብሌኔ፣ በቃ አለመግባባት ተፈጥሮ ገፈተርኳት፣ ሞተች። የሰው እናት ነይ ብላ በመምጣቷ መቀጣት ይኖርባታል እንጂ መገደል የለባትም። ነፍሰ በላዎች ናቸው። በማለትም እንግዲህ ብሌን ጥላ ልትር ስትል እባክሽ ልጄ አለቻት። አይ ችግር የለውም እባክሽ ልጄ ቃል ተረድታኛለች፣ አንቺ ግን ልጄ ስላለሆንሽ አትረጅኝም አለቻት። በዚህ ሰዓት ቃል ደግሞ ለሳሚ ደውላ አልማዝ ደውላ ነበር። አቶ በኃይሉ ዛሬ ብር እንዳስገባልኝ ተነጋግረን ነበር፣ እሱ ግን ስልኩን ሸምጥጦ ከዳ። ስለዚህ ነገ እመጣለሁ ቤታችሁ፣ ለሰላም ሁሉንም በዛው ሁሉንም ነገር አጫውታታለሁ ብላ ለቃል ደወለችላት። ምን? አልማዝ ገላችሁ የቀበራችሁኝ የእውነትም የሞኩ መስሎች ነው እንዴ አለቻት። አልሜ የታለ በኃይሉ? የለም ስልኩን ዘግቶ መጥፋቱ ነው፣ ስምምነቱን ማፍረሱ ነው። ይጠብቀኝ አሳየዋለሁ አለቻት። አልማዝ እባክሽን ታስሯል። ምን ደግሞ በዚህ መጣችሁ? አዎ ታስሯል። ዛሬውን ብሩ ካልመጣ እመኝ ነገ በጠዋት መጥቼ ቤታችሁ ሁሉንም ነገር ነው ማወጣው አለቻት። በዚህን ሰዓት ቃል ተጨንቃ ለሳሚ ደውላ አልማዝ እኮ ልትመጣ ነው አለችው። ምን? አዎ ልትመጣ ነው። ወይኔ ብሌንዬ አለ። ስለ ብሌን ምን ታወራለህ አንተ? እኔ ሌላ ችግር ተፈጥሮ እቅዳችንን ልታበላሸው ነው እያልኩ
ብሌን እየትላለ እንዴ አለችው። እሺ ምንድን ነው ምን ማድረግ ነው ያለብን ሲላትም አላቅም 200,000 ብር ዛሬ በኃይሉ ሊያስገባልኝ ተነጋግረናል፣ ካላስገባ ትልቅ ችግር ይፈጠራል እያለች ነው አለችው። እና ሰላምን አስፈራርተን እንቀበላት አላት። እሱማ አይሆንም፣ ትንሽ ብር ነው፣ እሷንም እንቀበላት በጣም ብዙ ብር ነው አለችው። እሺ በቃ እኔ ባይሆን እንደምንም ብዬ አሳምኜ ልቀበላት እሞክራለሁ፣ በቃ እንደዛ አድርጊ ብሎ ሳምም ስልኩን ዘጋ። ብሌን አሁን ለፖሊስ ደወለች። እጅግ በጣም ያሳዝናል። አቶ በኃይሉ እንግዲህ እኔ ምንም አላደረግኩም ሲል ወይዘሮ ገነት ለፖሊሶቹ የተደረገ ነገር አለ ወይ አስፈራራሽ ወይ ንገሪኝ እያላት ነበረ። ግን መናገር አልፈለገችም። ልጠይቃት መጥቼ ነው አለ። ወይዘሮ ገነት ተጨናንቃለች። ሊገላት ስለነበረ አቶ በኃይሉ እና እንሂድ ሲሉም ከየትኛው ፖሊስ ጣቢያ ነው የመጣችሁት? ከየትኛው ነው እንዴ? በቃ ምንም አላደረገኝ ማለቻቸው አይደል? ለምንድን ነው ይዛችሁ የምትሄዱት? ሲልም በሴትዮዋ ኬዝ እኮ አይደለም የተከሰስከው፣ እዚህ በማዘዋወርና በህፃናት ዝውውር ነው የተከሰስከው። ስለዚህ ፖሊስ ጣቢያ ሄድ አሉት። አልድም እያለ ሲድረቀረቅ በግድ ይዘውት ሄዱ። ገነት ዝም ብላ ደርቃ ቀረች። ሰላም እንግዲህ በኃይሉ ጋር ሄዳ ምንን ነው የታሰርከው? ወንጀል ሰርታል እንደ ወንድሜ የተለየ ነገር አለ እንደ አለችው። እህቴ ምንም አልሰራውም፣ ይቺ ቆሻሻ የውሻ ልጅ ተጫወተችብኝ፣ እኔ እዚህ ደረጃ ባደረግኳት እኔን ታሳስረኛለች ሲል ሰማ። ማነች እሷ አለችው። አትዝም በል አለ ከውስጥም ፖሊሱ። በዚህን ሰዓት አቶ በኃይሉ አሁን የስራውን የእጁን ማግኘት እንዳለበት ግልጽ ነው። ግን ደግሞ አልማዝ መታ እውነት ሰላምን ነጻ ታወጣታለች ወይስ ደግሞ ሰላምዬ በዛው እስር ቤት እንደተጠቆመባት ብሌን እንደጠቆመችባት ትቀራለች? ግን እኔ ልጅሽ አይደለሁም ብላት ነበረ ልጅ ስትላትም ሌላው አሁን ላይ ቃል እንግዲህ ከሰላም ብር ለመውሰድ እየታገለች ትገኛለች። ግን ደግሞ ተጠቁሞባታል ሰላም